ቀጣይ ትኩረታችን አሌክዛንደር አይዛክ ይሆናል። ሊቨርፑል ቤት እጅግ በከፍተኛ የዝውውር ዋጋ የእንግሊዝ ክብረ ወሰንን ሰብሮ የመጣው አሌክዛንደር አይዛክ ከቶተናም ጋር በነበረው ጨዋታ ላይ ተቀይሮ ገብቶ ጎል አስቆጥሮ እንደገና በጉዳት ተቀይሮ የወጣበት ሂደት አሳሳቢ ሆኗል። አይዛክ ለረጅም ወራት በጉዳት ሊቆይ እንደሚችል እየተነገረ ነው የሚገኘው። ምናልባትም ስብራት ነው አይደል? አመቱን ሙሉ ስብራት አይደል? ስብራት ነው የሚለው። ብሮክን ሌግ ነው የሚለው። ሶ ደሞ አሪፍ ጎል ነበር ያስቆጠረው። ለመመለስ ያው ብዙ ጊዜ እግር ላይ አጥንት ምናምን ሲሰበር ለመመለስ እሱ እስኪጠገን እስኪገባ ድረስ በትንሹ 6 ወር 7 ወር ይፈጃል። እና አሁን ቅድመ የጉዳቱ መጠን የሚያሳየው የስተጫዋች ጉዳት አሳሳቢ እንደሆነ ነው። ለረጅም ወራቶች ከሜዳ ሊርቅ እንደሚችል ማሳያ ነጥቦች እየመጡ ነው የሚገኙት። ኢቨን ከጉዳት መልስም በኋላ ላይ ፐርፎርማንሱ ላይ ተጽዕኖ እንዳይፈጥር ስጋት አለ። ብዙ ጊዜ እንዲህ አይነት ጉዳቶች ላይ የሚመለሱ ተጫዋቾች ለምሳሌ አሮን ራምሴ እንዲህ አይነት ጉዳት ገጥሞት ነበረ። የአሮን ራምሴ በእርግጥ ከዚህ ከፋ ያለ ነው የአሮን ራምሴ ግን ከዛ በኋላ ፐርፎርማንሱን ማግኘት ተቸግረው ነበር። ብዙ ተጫዋቾች የኤሲኤል ጉዳትና ብሮክን ሌግ ጉዳት የሚባሉት አስቸጋሪዎች ናቸው። ወደ ፐርፎርማንሳቸው ለመመለስ ጊዜ ይፈጅባቸዋል፣ ጊዜ ይፈልጋል። እና ይህ ተጫዋች 125 ሚሊዮን ፓውንድ የወጣበት ተጫዋች ነው። እንግዲህ ከኒውካስል ሲመጣ ብዙ ተስፋ የተደረገበት ይህ ተጫዋች ነው። ሊቨርፑልን ተቀላቀለ ሲባል በቃ ሊቨርፑል ሻምፒዮንስ ሊግም ፕሪሚየር ሊግም ሁሉም ነገር አለቀ የተባለለት ነበር። በዛ ላይ ሊቨርፑል ደግሞ አጀማመሩ አስፈሪ ነበር። ተከታታይ ጨዋታዎችን እያሸነፈ ነበረ። አይዛክ ሲጨመርበት የቡድን ይበልጥ አስፈሪ የሚሆንበትና ማንም ሊያቆመው እንደማይችል በትልቁ ሲገመት የነበረበት ሂደት ነበረ። ግን ያው እግር ኳስ ላይ አንዳንድ ግምቶች ከግምት ያለፉ አይሆኑ፣ አንዳንድ ሀሳቦች ከሀሳብ ያለፉ አይሆኑ። አይዛክ አምና ያሳየውን አቋም ተመልክተ ዘንድሮ አይዛክ እንዲሆናል ብለህ ልታስብ አትችልም። ዝውውሩን ከጨረሰ በኋላ ከዝውውሩ ጀምሮ ተጫዋቹ በሳይኮሎጂ በስነልቦና ተጽዕኖ የነበረበት የመጫወቻ ጊዜ ያላገኘበት ራሱን ፊት ሆኖ ለመጠበቅ ያደረገው እንቅስቃሴ ያልተሳካበት ሂደት ነው የተመለከትነው። አንደኛው ትልቁ ችግር የነበረው በዚህ ተጫዋች የዝውውር ሂደት ውስጥ የኒውካስል ደጋፊዎች ሲያሳድሩበት የነበረው ጫና ነው። አይዛክ ራት እያሉ ቲሸርት ሁሉ አሳትመው ወደ ሴንት ጄምስ ፓርክ ስቴዲየም ገብቷል። ቲሸርት ሁሉ አሳትመው ማለት ነው። ኢቨን ኒውካስል የአለን ሼራርን የክለቡን ታሪክ በማንሳት ኒውካስል የአንድ ሰው ክለብ እንዳልሆነ ይልቅስ ኒውካስል የህዝብ ክለብ እንደሆነ ጭምር ጥርግ በል በሚል ሁኔታ መልእክታቸውን በማስተላለፍ ጭምር ተጫዋቹ ዝውውሩን የገፋበትን መንገድ ሲቃወሙ ነበረ። ዝውውሩን ያደረገበትን መንገድ እሱ የሚያነሳቸው ጥያቄ ነበረ። በወቅቱ ፕሮሚስ የተደረጉልኝ ነገሮች አልተፈጸሙም ነው የሱ ጥያቄ። ማስቆጠራቸው ጎሎች ይሄን ያህል ከሆኑ የምጫወትባቸው ጨዋታዎች ይሄን ያህል ከሆኑ ተብሎ አስቀምጠን ነበረ እና በዛ ልክ ግን አልፈጸሙልኝም። መፈጸም የነበረባቸው አምና ነው። ቃላቸውን በገቡት ልክ ደሞዝን በጥፍ እንደሚጨምሩልኝ፣ ጥቅማ ጥቅሞችን እንደሚያስከብሩልኝ ነግረው የነበረ ግን ያንን ማድረግ አልቻሉም ይላል አይዛክ። ከዛ ጅብ ከሄደ ውሻ ጮኸ እንደሚባለው እኔ ኦልሬዲ ልቤ ከሸፈተ በኋላ አሁን እንጨምርልህ የሚል ጥያቄ ይዞ መጥቷል። እኔ ግን ኦልሬዲ ወደ ሊቨርፑል ለመሄድ ውስጤ አምኖበታል ወይም ይፈልጋል ወደ ሊቨርፑል መሄድን። ስለዚህ በዛ ላይ እንዴት አድርገን መፍትሄ ልናመጣ እንችላለን ነው። ይሄ ነው እንግዲህ ግጭቱ የነበረው። ተጫዋቹ ከአንድ ዓመት በፊት ወይም የዘንድሮ የክረምት የዝውውር መስኮት ከመሆን አምና ላይ የደሞዝ ጭማሪ አድርገውለት ቢሆን ኖሮ መሰል ነገሮችን አድርገውለት ቢሆን ኖሮ አንደኛ አዲስ ኮንትራት ይፈርምላቸው ነበረ፣ ሁለተኛ ደግሞ እንዲህ አይነት ሰጣ ገባ ውስጥም አይገባም ነበረ። ግን ቃላቸውን ስላልጠበቁ እኔ አሁን መቆየት አልችልም ነው በቃ። እነሱ ጋር ደግሞ የቃል ጉዳይ በጣም ሲሪየስ ነው። ፈረንጆች ጋር ፕሮሚስን ካልጠበቅ በጣም አስቸጋሪ ነው እና ቃላቸውን አልጠበቁልኝም። ስለዚህ ከዚህ በኋላ ማላምናቸውም ነው። የሚገቡልኝ ቃል የሚያደርጉት ነገር የሚታመን አይደለም የሚል ነገር ነው ያስቀመጠው። በዛ መሀል ኒውካስል ደግሞ ተጫዋች ማግኘት አልቻለም። ሸሽኮ ሞከረ፣ መጨረሻው ሳለ ያልተሳካለትም። ብዙ ተጫዋቾችን ሞከረ። ያው ቮልተሜድ ነው የተሳካለት። በኋላ ላይ ዝውውሩ መጥፎ የሚባል አይደለም የቮልተሜድ እንዲሁም ካወጡት ገንዘብ አንጻር በጣም የባከነ ነው ሲባል የነበረ ቢሆን የባከነው ግን የአይዛክ ነው። የቮልተሜድ ዝውውር አልባከነም። ቀደም ከቸልሲ ጋር እሱ ነው ጎል ያስቆጠረላቸው ምንም እንኳን አቻ ቢወጡ።
እና ምትክ የለንም እንዴት አድርገን እንተካ? ገበያው ላይ ሰው የለም፣ ታገሰን። አይዛክ በፍጹም ከፈለጋችሁ ማታሰልፉ ከሆነ ቁጭ ላለው አመቱ ሙሉ አልጫወትም የሚል አመጽ ድረስ ከመግባት የገባበትና በጣም የክረምት የዝውውር መስኮት አወዛጋቢ ዝውውር የዮኬሬሽ ነበር አይደለ? በዝውውሩ ላይ የክለቡ ፕሬዚዳንት የሚያራምዱት አቋም፣ የተጫዋቹ ፍላጎት፣ የወኪሏ ፍላጎት በጣም የተለያዩ ሆኖ ትንሽ የአርሰናል ፍላጎት የተለያዩ ሆኖ ችግር ነበረ። አንዴ ይሳካል አንዴ አይሳካ ምናምን ሲባል የነበረ ነበረ። ከዮኬሬሽ ዝውውር መዘጋት በኋላ ፋይል መዘጋት በኋላ ብቅ ያለው የአይዛክ ዝውውር ደግሞ ይበልጥ ውስብስብ ነበረ፣ በጣም ውስብስብ ነበረ በዛ ሂደት ውስጥ እና የተጫዋች ከጅምሩ ጀምሮ በእንደዚህ አይነቱ ዝግብ ከማለፉም ባለፈ በቂ የልምምድ ጊዜ አላገኘም። ከቡድኑ እንዲወጣ ነው ያደረጉት፣ ብቻ አንተ ለማመድ ነው ያሉት። ኢቭን የሴንት ጄምስ ፓርክ ስቴዲየም ወይም የልምምድ ቦታቸውን ፋሲሊቲዎችን እንዲጠቀም አልፈቀዱለትም ነበር። ተከራይቶ ነበር ትሬኒንግ ሲሰራ የነበረው ሜዳ ከፊትነስ ባለሙያው ጋር። እግር ኳስ ተጫዋች ደግሞ ያው እግር ኳስ የቡድን ውጤት ነው። ብቻን የፈለገ ምንም ታምር ለመስራት ብሞክር ከባድ ነው እና በዚህ ሂደት ውስጥ ያለው ሆኖ እንመለከተዋለን የአሌክዛንደር አይዛክን ጉዳይ እና ይሄ በጣም ትልቁ አሳሳቢ ጉዳይ የሆነው በዚህ ምክንያት ነው። እነዚህ ነገሮች ተደራረቡ። በኋላ ደግሞ ወደ ሜዳ ሲመጣ ፊት አልነበረም፣ በሚፈልጉ ልክ ኢምፓክት መፍጠር አልቻለም። እንዲሁም ሁጎ ኤኪቲኬ የተሻለ ሆኖ የተገኘው በዚህ ሂደት ውስጥ ሁጎ ኤኪቲኬ በጣም የተሻለ እንቅስቃሴ የሚያደርግበትን ሂደት ነው የተመለከትነው። ይባስ ብሎ ደግሞ ጉዳት አስተናገደ። የግሮይን ጉዳት፣ የጡንቻ ጉዳት ተደጋጋሚ ነበሩ ጉዳቶቹ። አንድ ጨዋታ፣ ሁለት ጨዋታ፣ ሶስት ጨዋታ እየዘለለ ነበር ሲመጣ የነበረው። ከቶተናም ጋር በነበረው ጨዋታ ላይ ያው እንግዲህ ተቀይሮ ገብቶ ጎል ማስቆጠር ቢችልም ግን እድለኛ አይደለም። ጎሏ እንደተቆጠረች ነው። በጎሏ እንቅስቃሴ ነው ሚኪ ቫን ደ ቬን ጉዳት አርሶበት ከሜዳ እንዲወጣ የሆነው በሕክምና ባለሙያዎች ተደግፎና አይዛክ እድለኛ አይደለም ወይም ነገሮች ጠመውበታል። ምናልባት በአይዛክ ውስጥ መልካሙ አጋጣሚ ነው ብዬ የማስበው እድሜው ነው። እድሜው 24 25 መሆኑን ተከትሎ የሆነ አንድ አመት ሁለት አመት ቢባክንብህ ተመልሰህ ልትመጣ ትችላለህ። አሁን እንደ ዮኬሬሽ አይነት ተጫዋች አንድ አመት ከዚህ ሁለት አመት ካባከነ በቃ ከባድ ነው የሚሆንበት። እድሜው አሁን 27 ነው 29 ምናምን እየሆነ ነው የሚሄደው። አይዛክ ግን ኢቨን አንድ አመት ሁለት አመት ቢባክንበት እንኳን ይሄን አመት ቢባክንበት እንኳን ቀጣይ አመትና ከቀጣይ አመት በኋላ ራሱ እንደገና አቋቁሞ መምጣት የሚችልበት እድል ይኖራል ብዬ አስባለሁ። ይሄ እድሜው ያለበት የእድሜው ሁኔታ መልካም ነገር ሊፈጥርለት ይችላል ብዬ አስባለሁ። ከዛ ውጭ ግን ነገሮች ጥምም ብለውበታል። በቃ በሁሉም ነገሮች በፊትነሱ ጉዳት ተደጋጋሚ ማጋጠሙ፣ የሊቨርፑልን ያጫወት መንገድ አለመልመዱ እና መሰል ነገሮች በብዛት እየታዩ የሚገኝ ሂደቱ ነው እያየ ነው የምንገኘውና ላይክ ማንቸስተር ዩናይትድ እየገጠመው ያለው ነገር በሊቨርፑልም እየተመለከት ነው። ጉዳቶች፣ ቅጣቶች፣ መሰል ነገሮች እየበረከቱ ነው። ለምሳሌ በቀጣይ ከወልቭስ ጋር በሚያደርጉት ጨዋታ ዶሚኒክ ዞቦዛ ላይ በቅጣቱ ምክንያት አይሰለፍም በአምስተኛ ቢጫ ካርድ በመመልከቱ። ጋክፖ ጉዳት ነው። እንደዚሁ መሐመድ ሳላ አፍሪካ ዋንጫ ነው። አይዛክ ተጎዳ። ስኳራቸው እየጠበበ ነው። በቀደም በነበረው ጨዋታ ላይ በርከት ያሉ የአካዳሚ ውጤቶችን ልክ እንደ ሮብን አሞሪም ይዘው ተመልክተናቸው ነበረ። አሁንም ተመሳሳይ ነገር በሊቨርፑል ቤት ውስጥም የመምጣት እድሉ ሰፊ ነው። እንደዚህ ያው ኤግዛክት ተመሳሳይ ባይሆኑም ችግሮቹ ግን የሚያመስ ጉዳቶች አሉ። በአፍሪካ ዋንጫ የሄዱባቸው ተጫዋቾች አሉ ማንቸስተር ዩናይትድ እና ሊቨርፑል። እንደዚሁም አንዳንድ ሳምንት ላይ አሁን እንዳሁኑ ሳምንት ካልተለያዩ በስተቀረ ተመሳሳይ ውጤት ነው እያስመዘገቡ ያሉት ሁለቱ ቡድኖች አይደለ። ሊቨርፑል ሲያሸንፍ ማንቸስተር ያሸንፋል። ሊቨርፑል አቻ ሲወጣ ማንቸስተር አቻ ያወጣል። ሊቨርፑል ሲሸነፍ ይሸነፋል ማንቸስተርና እንደዚህ እያለ የመጡበት ሂደት ነው ያለው ሁለቱ ቡድኖች እና አሁንም ይሄ ችግራቸውም ተመሳሳይ እየሆነ መጣ። ጉዳት፣ የአፍሪካ ዋንጫ እና መሰል ነገሮችን እየተመለከተ ቅጣቶች እያየን የምንመለከትበት መንገድ እንደው አጋጣሚ ነው ወይስ እንዴት ነው ነገሩ የሚለውን ጥያቄ እንድታነሳ ያደርጋል። ማንቸስተር ዩናይትድ እና ሊቨርፑል ውስጥ ያለው የነጥብ የውጤት የጉዳት እና መሰል ነገሮች መመሳሰል ብዙ ነገሮችን እንድንመለከት የሚያደርገን ወይም ምንድን ነው ይሄ ነገር ብለን እንድናስብ የሚያደርገን ጉዳይ ይመስለኛል። አሌክዛንደር አይዛክ እንግዲህ በሊቨርፑል ቤት በቀያዮቹ ቤት ግን
በሚፈለገው ደረጃ አይደለም፣ ግማሹን እንኳን ሩቡን እንኳን ፐርፎርማንስ ማሳየት አልቻለም። እንግዲህ በምንመለከተው ማለት ከዚህ በኋላ ደግሞ እንግዲህ አመቱን ሙሉ ሲዝኑን ጊቭ አፕ ካረገ ለሊቨርፑል ትልቅ እጦት ይመስለኛል አሉት። ያ እውነት ነው። ሊቨርፑል ቤትም ችግሮች እየተደራረቡ ይገኛሉ። ሊቨርፑል ቤት በተለይ አንዱን ነገር አስታመምኩ ብሎ ልክ ወደ ሌላኛው ጉዳይ ወደ ሰክሰሱ ለመሄድ ሙከራ ሲያደርጉ አንደኛው ጉዳይ ደግሞ ወይም ሌላኛው ችግር ደግሞ ይነሳብሃል እና አሁን የመሐመድ ሳላና የአርኔ ስሎት ግጭት ረግቧል። ሳላ ከሊቨርፑል ጋር አብሮ እንደሚቀጥል ተነግሯል። በቃ በረደ ስትል ደግሞ ሌላ ደግሞ ችግር ሌላ ደግሞ ኢንሲደንት። በእርግጥ ይሄ ዲዛስተር ነው የምትለው፣ ሆም ብሎ የተደረገ ነገር ሰጥ አገባ አይደለም። ግን ደግሞ የአይዛክ አለመኖር ደግሞ ልክ አሁን በአፍሪካ ዋንጫ ሳላ ሄዷል፣ አሁን አይዛክ የለም። ሊቨርፑልም በቀጣይ የሚያደርጋቸው ጨዋታዎች ላይ ፊት መስመሩ ላይ ያሉት ክፍተቶች በደንብ ይጎዱታል። የሊቨርፑል ጥንካሬ በጃንዋሪው የዝውውር መስኮት ተጫዋቾችን እስኪያስፈርም ድረስ ጥንካሬው ማጥቃቱ ላይ ነው። ቢቆጠርበትም ጎል ያስቆጥራል። አሁን ቶተንሃም ላይ ጎል ማስቆጠር ቆንጆ ጎል ያስቆጠረው ደግሞ አይዛክ ወደ ሪትሙ ይመጣል፣ ኮንፊደንሱን ቢውል ያደርጋል የምትለው አይነት እንቅስቃሴ ተፈጠረ ብለ ሳትጨርስ ጉዳት ደግሞ መጣና ደግሞ በእርግጥ በጣም ያሳዝናል። የአይዛክ እና የዘንድሮ ዓመት ግጥምጥሞች በጣም ከባድ ነው እና አይዛክና ሊቨርፑል ይሄ ዓመት የሆናቸው አይመስልም። ለአርኔ ስሎትም ሌላ የቤት ስራ ነው ብዬ አስባለሁ። ጎሞሃን ይጠቀማሉ የሚል እምነት አለኝ። እንዳልከው ስቦዝ ላይም የለም። ግን በእርግጥ ሊቨርፑልም ፌስ የሚያደርጋቸው ቲሞች ልክ እንደ ማንቸስተር ዩናይትድ ትልቅ ጨዋታዎችን አያስተናግድም። ትንሽ ይቀረዋል። አሁን ሳላን ጆይን ካደረገ በኋላ ነው ትልቅ ጨዋታዎች የሚያስተናግደውና ግን ለአርኔ ስሎት ስብስብ በእንቅርት ላይ ጆሮ ደግፍ ነው። መከላከሉ እያፈሰሰ ነው። በጣም የተከላካይ ጥራት ጥያቄ ይነሳበታል። አሁን ደግሞ ፊት መስመሩን ደግሞ ልክ ሳላም ጥሩ ባይሆን ራሱ እኮ ሳላ መግባቱ ራሱ እኮ የሆነ ነገር አድ ያደርግልሃል። ተጫዋች ማርክ እንዲያደርገው ሳላ በራሱ ሳላ የሆነ ቦታ ላይ መሰለፉ ራሱ ሌላ ተጫዋችን አንተን ማርክ ሲያደርግ ሌሎች እንትን እንዲሉ ቦታ እንዲያገኙ ክፍተት እንዲያገኙ ያደርጋል እና ሳላ ለመኖር የአይዛክ መጎዳት ተደጋጋሚ ጉዳቶች በሊቨርፑል ቤት አይለዋልና ሊቨርፑልም ሌላ ራስ ምታት ሁለቱም በውጤትም በማንቸስተር ዩናይትድ እና ሊቨርፑል በውጤትም አንድ እየሆኑ ነው። በጉዳትም በቅጣትም አንድ የሚሆኑባቸው ነገሮች አሉ። ስቦዝ ላይ የለም፣ ካስሜሮ የለም። በአፍሪካ ዋንጫ ተጫዋች አለ ማንቸስተር ተጫዋች፣ በሊቨርፑልም እንደዛው ጉዳት መጣ። ጉዳት በማንቸስተር ላይም ጉዳት አለ። ፊት መስመሩ ቢሆንም የሊቨርፑል የማንቸስተር ደግሞ የተከላካይ ስፍራ ተጫዋቾች ጉዳቶች ብሩኖ ፈርናንዴዝ እና አሁን ልክ አይዛክን በቃ እንደ አንድ በዚህ ሰዓት እንዳለ ምሰሶ መቅጠር ይችላል። ቢያንስ የሆነ ነገር ያደርጉልኛል በሆነ ሰዓት ብለምታምንባቸው ናቸውና ይህንን መናገር እንወዳለን።